بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم ያው ዑመር ኢብኑ አልኸጣብ ከእህቱ እና ከባለቤቷ እንዲሁም ደግሞ ከኸባብ ኢብኑ አረት ጋር ከወጡ በኋላ ወደ ነብያችን አለይሂ ሰላም ወደ ነበሩበት ዳሩል አርቀም ተጓዙ። ዳሩል አርቀም ሙስሊሞች የሚቀመጡበት፣ ተርቢያ የሚወስዱበት፣ የሚደበቁበት ከነብያችን አለይሂ ሰላም የተወረደው በአላህ የተወረደውን ቁርአን የሚነበብበት የሚያስተምሩበት ቦታ ነው። እንግዲህ ይህ ቦታ ምስጢራዊ ቦታ ነው። እዛው በካዕባ ብዙ ሳይርቅ ቢገኝም ግን ብዙዎቹ ሰዎች አያውቁትም፣ አማኞችና እዛ ውስጥ የሚገቡ ሰዎች ካልሆኑ በስተቀር። ስለዚህ ኸባብ ኢብኑ አረት ይዞት ወደዛ ቤት ወሰደው፣ ነብያችን ወደ ነበሩበት። እናም ልክ በር ላይ እንደደረሱ ዑመር ኢብኑ አልኸጣብ መምጣቱን ያዩ ሰዎች ዑመር ኢብኑ አልኸጣብ ለክፋት ለተንኮል የመጣ መስሎ ስለታያቸው ዑመር ኢብኑ አልኸጣብን ሊመልስ የሚችል ሰው አዩ ማለት ነው እዛ ውስጥ። እና ቀደም ብሎ ከሶስት ቀን በፊት አምኖ የነበረው ሐምዛ ዑመር ኢብኑ አልኸጣብን መቋቋም ስለሚችል እሱን ሊከፍትለትና ሊያናግረው እንዲችል እሱ መጣ ማለት ነው። እናም ወደ ዑመር ኢብኑ አልኸጣብ ሲመጣ ምን ይዘህ መጣህ ያ ዑመር? ምንድነው ይዘህ የመጣኸው? ለምንድነው የመጣኸው ሲለው አይ ሙሐመድን ነው የምፈልገው ብሎ አለው። ከዚያም ነቢያችን አለይሂ ሰላም ዳዕሁ ይግባ፣ መንገዱን ግለጽለት በማለት መንገዱን እንዲከፍትለት አደረጉት ረሱል አለይሂ ሰላም። እናም ወደ ነቢያችን አለይሂ ሰላም መጥቶ እኔ አሽሀዱ አነከ ረሱሉላህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነከ ረሱሉላህ በማለት ምስክርነቱን ሰጠ ማለት ነው። እና ነቢያችንም አለይሂ ሰላም እጅግ በጣም ከመደሰታቸው የተነሳ በትልቅ ድምፃቸውን ከፍ አድርገው አላሁ አክበር አላሁ አክበር አላሁ አክበር በማለት ገለጹ ማለት ነው ስሜታቸውን። ሰሃባዎችም ረዲየላሁ አንሁ ስሜታቸውን ሳይቆጣጠሩ እጅግ ከፍ ባለ ድምፅ ነቢያችንን በመቀበል አለይሂ ሰላቱ ወሰላም አላሁ አክበር አላሁ አክበር በማለት የመካ ሰዎች ሰሟቸው እስኪችሉ ድረስ ድምፃቸውን ከፍ አድርገው የደስታ ተክቢር አደረጉ ማለት ነው። ምክንያቱም የሰለመው ቀላል ሰው አልነበረም። በጣም ተሰሚነት ያለው ጀግና፣ ብዙ ኳሊቲ ያለው ነቢያችንም አለይሂ ሰላቱ ወሰላም ዱዓ ያደረጉለት እንዲመጣ አላህን የጠየቁ አላህን የለመኑበት ነው። ለዚህ ዑመርም እዚያ እነ ኸባብና እህትና ወንድሞቹ ባሉበትም ይሄ የነቢያችን ዱዓ ተነግሮት ስለነበረ ነው ተንደርድሮ እኔን አስቦኝ በማለት ውስጡ ተሰምቶት አንዱ ነገር ያው ወደ ነቢያችን አለይሂ ሰላም እንዲመጣ የጋበዘው ማለት ነው። እና ነቢያችንም አለይሂ ሰላም ያደረጉትን ዱዓ አላህ ሱብሓነሁ ወተዓላ ተቀብሏቸው ቢአሐቢ ኢለይክ አንተ ዘንድ በጣም ተወዳጅ የሆነውን ብለው ነበር ዱዓ ያደረጉትና ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ተወዳጅ ነበርና ባህሪው ወደፊትም የሚሰራው ነገር መልካም ስለነበረ በዛ ምክንያት አላህ ሱብሓነሁ ወተዓላ ያው እሱ እምነቱን እንዲቀበል አደረገው ማለት ነው። እናም ዑመር ኢብኑ አልኸጣብ እንደታሰበውም ልክ እሱ ከሰለመ በኋላ ከመስለሙ በፊት እንደነበረው አልነበረም የእስልምና ዳዕዋ የቀጠለው። ሐቂቃ የመጀመሪያ የነገራቸው ነገር ቢኖር ምንድን ነው? ታዲያ እኛ ሐቅ ላይ አይደለን? ሐቅ ላይ ከሆን ዘንዳ ለምንድን ነው የምንደበቀው? ለምንድን ነው ዳዕዋችን ግልጽ የማይሆነው? ለምንድን ነው ለሰዎች የማናደርሰው? የሚል ነው የመጀመሪያ ጥያቄው የነበረው። ልክ አቡበክር በሚሰልሙበት ጊዜ ረሱልን አለይሂ ሰላም እንደጠየቋቸው ማለት ነው። አቡበክር በሚሰልምበት ጊዜ የኔ ስራ ምንድነው ነበር የመጀመሪያ ጥያቄው። አሁንም ዑመር በሚሰልምበት ጊዜ ያ ረሱላህ እኛ በሐቅ ላይ አይደለን? ታዲያ በሐቅ ላይ ሆነን ጉዳት ቢደርስብን በአኺራ በዱንያ እንጠቀም የለ? አዎ በዱንያም በአኺራም እንጠቀማለን። ስለዚህ ለምንድን ነው ታዲያ ተደብቀን የምንቆየው? በሚል ለነቢያችን አለይሂ ሰላም እኔማ ምንም መጥፎ የሰራሁበትን በኩፍሬ የተቀመጥኩበትን ሁሉ መጅሊስ አልተውም።
ኢላ አዕለንቱ ፊህ ልኢስላም በኩፍር የተቀመጥኩበትን መጅሊስ ሁሉ እስልምናን አውጅበታለሁኝ እና በቁረይሾች በሚሰበሰቡበት ሁሉ እስልምናን አውጃለሁ እሄዳቸዋለሁኝ ሄጄም እንደዚሁ እስልምናን አውጃለሁ በማለት ለነቢያችን አለይሂ ሰላቱ ሰላም ነገራቸው። فجعل يعلن الإسلام ويشهد أن لا إله إلا الله وأن محمد رسول الله እዛ የሄደበት ቦታ ሁሉ ይሄንን መግለጽ ጀመረ ማለት ነው ዑመር። እንግዲህ ያው የተሰበሰበው የቁረይሽ ጀማ የቁረይሾች መሪ በተሰበሰቡበት ይሄንን ሲል በጣም ተደነገጡ ሐቂቃ ቁረይሾች። ምክንያቱም ዑመርን ያክል ነገር እንዲሁ በቀላሉ ወደ እስልምና ይገባል ብለው አልጠበቁም ነበር። ያልጠበቁት በመሆኑ ደግሞ በጣም ደነገጡ ሐቂቃ ደነገጡ። ዑመርን ሳያስቡት ወደ ማጥቃት ወደ መግፋት ወደ መከላከል ሄዱ ማለት ነው። ከዛ በኋላ ዑመርን ማጥቃት ጀመሩ ሳያስቡት። ሁሉም ዑመር እየተከላከለ ነው፣ 2 3 ሰውን 4 ሰውን እየተከላከለ ነው። ነገር ግን እነሱም እያጠቁት ነው። በመጨረሻ ላይ ዓስ ኢብኑ ዋኢል የሚባለው የነሱ አንድ መሪ መጥቶ ረጁሉን اختار لنفسه فماذا تريدون أترون بني عدي بن كعب يسلمون لكم صاحبهم በማለት ነገራቸው። እንዴ በቃ ለራሱ መርጧል፣ ምን ትፈልጋላችሁ ከሱ? የሱ ጎሳዎች እናንተን የሚተዋችሁ መሰላችሁ? በማለት እሱን ከነሱ ነጠለና ከድብደባው ከመምታታቸው አዳነው ማለት ነው። ዑመርም እየተከላከለ መመታት ማለት መከላከል የሚችለውን ነገር ሁሉ እየተከላከለ ነበር የቆየው እና የሱ ጎሳዎች ዝም ብለው የሚተዋችሁ ይመስላችኋል እሱን ስታጠቁት? በማለት የእሳቸው መሪ የነበረው ሰው ከሱ ላይ አገለላቸው ማለት ነው። እንግዲህ የዓምር የዚህ የነብይ የዑመር ረዲየላሁ ዐንሁ መስለም ሙስሊሞችን ትልቅ ቁዋ ሰጣቸው። በጣም በቃ ሙስሊሞች ኮንፊደንስ እንዲያድርባቸው አደረገ። ምን ሙስሊሞች ብቻ በመወላወል ላይ የነበሩት እንመን አንመን እያሉ በመወላወል ላይ የነበሩት ሰዎች ሁሉ የዑመርን መስለም የዑመርን መጋፈጥ ሲያዩ በቃ ድፍረት አደረባቸውና ወደ እስልምና መግሮፍ ጀመሩ ማለት ነው። ዑመር እስልምናን በሚቀበልበት ጊዜ 40 የነበሩት ሰሃባዎች እጅግ በጣም በረከቱ ማለት ነው። ብዙ ሰው በቃ ጎርፍ ሆነ። ማዚልና አዕዘተን منذ أن أسلم عمر كسلم بوحالا بكا هيال مهن ቀጠልንበት ይላሉ። ሀያል እየሆን መጣን በቃ ይሄ ሀያልነታችን አልተወገደም ትልቅ ሆንን በማለት ነበር የሚመሰክሩ የነበሩ ሰሃባዎች ረዲየላሁ ዐንሁ ማለት ነው። ዑመር እስኪሰልም ድረስ በካዕባ ስር በግልጽ አይሰገድም ነበር። ያው አንዳንዶች ሰዎች ካልሆኑ በስተቀር በካዕባ ስር በግልጽ መስገድ እርም ነበር፣ ከባድ ነበር ሐቂቃ። ያው ዑመር ከሰለመ በኋላ ግን ብዙ ሰው ካዕባ ስር መስገድ ጀመረ ማለት ነው። እንግዲህ ያው የዑመር መስለም እስልምና ላይ ትልቅ ፋና ወጊ ነበር ሐቂቃ። ልክ ነብያችን አለይሂ ሰላም እንደጠበቁት ዱዓ እንዳደረጉበት ማለት ነው። እንደውም ቁረይሾችም መሰከሩ ኢንተሰፈል ቀውሙ ሚና በማለት ገለጹ ማለት ነው። እነዚህ ሰዎችማ እኛ ጋር አቻ ሆኑ እኛ ጋር እኩል ሆኑ በማለት መግለጽ ያዙ ማለት ነው። ሐታ ሙሽሪኮችም ቁጥር ብቻ ሳይሆን የሰው ወዝን አለው ወይም የሰው ከባድ ሰው አለ ማለት ነው። በሚሰልምበት ጊዜ ከአንድ ሰው ሁለት ሰው ሶስት ሰው ተብሎ ተቆጥሮ ከሱ ጋር የሚጎዳደሩ ያልሆኑበት ማለት ነው። ስለዚህ ዑመር በሚሰልምበት ጊዜ ሙስሊሞችን ዒዝ ሰጣቸው። ትልቅ ሀብት ሆነ፣ ትልቅ ድፍረት ሰጣቸው ማለት ነው ሙስሊሞችን። ግን በተቃራኒው ደግሞ ለቁረይሾች ትልቅ ራስ ምታት ነበር ሐቂቃ የዑመር መስለም ማለት ነው። ምክንያቱም የማይጠብቁት ነበር። ዑመር ደፋር ነው፣ ዑመርን የሚችለው አልነበረም። በድፍረት በሳል ነው፣ ጠንካራ መሪ ነው። ስለዚህ የዑመር ወደ እስልምና ወደ ነብያችን አለይሂ ሰላም መቀላቀል ለአማኞች የሚሰጣቸውን ኃይልና ብርታት ገምተዋል ማለት ነው ቁረይሾች። ለዚህ ነበር ነብያችን አለይሂ ሰላም ዱዓ ለይተው ማድረጋቸው ማለት ነው።
ይህን ያክል ለአንድ ግለሰብ ትኩረት መስጠት? አዎ ለአንድ ግለሰብ ትኩረት ይሰጣል። ልክ ነው። ነቢያችን አለይሂ ሰላም ልክ ነበሩ ማለት ነው። ሀቂቃ ብዙ ሰዎች የሚጨነቁት ጀማዓን መንጋን መሰብሰብ ነው። ነገር ግን ልክ ነው፣ ጀማዓ ኃይል ነው። ነገር ግን የሆነ የመሪነት ብቃት ያላቸው ጠንካራ ሰዎችን ማግኘት ደግሞ እጅግ በጣም ትልቅ ነገር ነው። ሀቂቃ ይሄ መዘንጋት የማይገባው ነው። ሰዎች ተመርጠው ወደ ዲን መግባታቸው፣ ተመርጠው ወደ እንቅስቃሴ መግባታቸው ትልቅ ነገር ነው ማለት ነው። ምክንያቱም ባጭሩ ብዙ መንገዶችን ይቆርጣል ማለት ነው። እንግዲህ ዑመር በዚህ መልኩ ነበር የሰለመው። ለኢስላም ያበረከተው ትልቅ ነገር ነው። ሀቂቃ ከሰለመ በኋላ ለሙስሊሞች የሰጠው ኮንፊደንስ በጣም የማይቆጠር ነገር ነው። እንግዲህ እስልምና በሶስት ነገሮች ሶስት ተከታታይ ወይም በአንድ ዘመን ተገጣጣሚ ክስተቶች ቁረይሾችን ከአሁን በፊት አስበው በማያውቁት የማይታወቀውን እርምጃ እንዲወስዱ እንዲያሰላስሉ አስገድዷቸዋል። ሶስት ነገሮች። እነዚህ ሶስት ነገሮች የመጀመሪያው የዑመር መስለም ነው። ሀቂቃ ከዚህ በኋላ ቁረይሾች አካሄዳቸውን እንዲለውጡና ስትራቴጂያቸውን እንዲያስተካክሉ አድርጓቸዋል። ምናልባት ከአሁን በፊት የከፋ ሊሆን ይችላል አካሄዳቸው፣ ግን የምናየው ይሆናል። ሁለተኛው ደግሞ ነቢያችን አለይሂ ሰላም በዛው ሰሞን ወደ መካ ለሐጅ ወይም ለንግድ የሚመጡ ከመካ ውጭ ያሉ ጎሳዎችን በተናጠል ያናግሩ ነበር። ምክንያቱም የነቢዩ ስትራቴጂ አለይሂ ሰላም መካ ብቻ አልነበረም። ከመካ ውጭም አማኞችን የመፍጠር ፍላጎታቸው ትልቅ ነበርና በመካ ታጥረው በጎጥ የታጠረ አስተሳሰብ አልነበረም ያላቸው። ዳዕዋቸው ዓለም አቀፍ መሆኑን መጀመሪያውኑ ሱረቱል ፋቲሃ በመጀመሪያዎቹ ላይ ሲወርድ ገልጸዋል። አልሐምዱሊላሂ ረቢል ዓለሚን በማለት ማለት ነው። ስለዚህ ዓለም አቀፍ እንደሆነ የሚያምኑት እምነት ከጎረቤት ከዚያም ደግሞ አልፎ ወደ ሀገራት መራመድ እንዲችል አድርገው ስትራቴጂ መቅረጽ ነበረባቸው። እዚህ ጋር የመካ ሙሽሪኮች የፈለገ አይነት ተጽዕኖ ቢያሳድሩም እንኳ ግን ዳዕዋው ከነሱ ማለፍ ነበረበት። ስለዚህ ወደ መካ ለሐጅ ወደ መካ ለንግድ የሚመጡትን የተለያዩ ጎሳ መሪዎች አግኝተው ያናግሩ ነበር እና በዚህ ጥረታቸው በርካታ የጎሳ መሪዎችን ለማናገር ሞክረዋል። ለምሳሌ በመጀመሪያዎቹ የዳዕዋ ጊዜያቶች የአውስ ጎሳን ለማናገር ሞክረዋል። እንግዲህ የአውስ ጎሳን በሚያናግሩበት ጊዜ ግን አለላቀል ቢያንስ አንድ ሰው የእሳቸውን እምነት ተቀብሏል። በአውስ ጎሳ ማለት የስሪብ በሚኖሩ የኸዝረጅና የአውስ ጎሳዎች መካከል አንዱ ማለት ነው። ማለት ከአውስ ጎሳ አንድ ሰው ማለት ነው። ምን ይሄ ብቻ፣ ሌላ ደውስ ከሚባል ጎሳ ከየመን አካባቢ ከሚመጡት ጎሳዎች እንዲሁ ደግሞ አንድን ሰው ለመከሰብ ችለዋል ነቢያችን አለይሂ ሰላም። ግን እንዴት አድርገው ከሰቡት ቢባል፣ ይሄን ሰውዬ እንዴት አድርገው አገኙት፣ እንዴት አድርገው ዳዕዋ አደረጉት ቢባል፣ ይህ ሰው ታዋቂ ሰው ነው። ጡፈይል ይባላል። ከመካ ሲመጣ ለገበያ የመካ ቁረይሾች በተለየ መልኩ አስቀምጠው ነገሩት። እኛ አካባቢ አንድ ነቢይ ነኝ የሚል ሰው ተፈጥሯል። ይሄ ነቢይ ነኝ የሚባለው ሰው ካናገረህ ከባድ ነው። ንግግሩን ከሰማኸው ወደሱ ትገባለህ። ንግግሩ በጣም ከባድ ነው። ስለዚህ እኛ የምናስጠነቅቅህ የአባቶችህን ዲን ይዘህ እንድትጓዝ፣ ይሄንን ሰው እንደው በአጋጣሚ እንኳ አጠገቡ ከደረስክ ጆሮህን መያዝ ይኖርብሃል፣ ጆሮህ ላይ ጥጥ መጠቅጠቅ ይኖርብሃል፣ መስማት የለብህም ብለው በጣም ወጥረው መከሩት። ከዚያም እሱ በጣም አደገኛ ነው ማለት ነው ይሄ ሰው በማለት የጎሳ መሪ ነው፣ ታላቅ ሰው ነው፣ ሻየር ነው፣ ገጣሚ ነው፣ ንግግር የሚገባው ብስል ሰው ነው እና ከዚያ ልክ እንደተባለው በካዕባ ዙሪያ ሶላት ለመስገድ ሄደ። በአጋጣሚ የደረሰው ደግሞ ረሱል አለይሂ ሰላም የሚሰግዱበት ቦታ ላይ ነው እና እንደተባለው ጥጥ ጠቅጥቆ ነው ጆሮውን የቆመው ሶላት ሲቆም ማለት ነው። ግን አላህ ሱብሓነሁ ወተዓላ የወሰነው ነውና የሚሆነው።
የነቢያችንን ድምፅ ግን የሚያግደው አልነበረም። ጆሮ ላይ የተቀጠቀው ጥጥ የነቢዩን ድምፅ የሚያግደው የማሰማው አልነበረም እና የነቢዩን አለይሂ ሰላቱ ሰላም ድምፅ ይሰማ ነበር። ከዚያ በጣም ተመስጧል። ነቢያችን አለይሂ ሰላቱ ሰላም አብዛኛውን ብዙ ሰው ማለት ይቻላል በድምፃቸው፣ በቁርአን አቀራራቸው፣ በቁርአን ንባባቸው ማርከው ነው ያሰለሙት ማለት ነው። የተለየ ነበር የነቢያችን አለይሂ ሰላቱ ሰላም ቁርአን ሲቀሩ። አንደኛ ቁርአን ራሱ በራሱ ሰዎችን የሚያሳምን ነው። ሁለተኛ ደግሞ በነቢያችን አለይሂ ሰላቱ ሰላም ሲቀራ በአብዛኛው ሀታ የሰለመው ሰው አይደለም የመካ ቁረይሾች እየተደበቁ ያደምጡት እንደነበረ የማይረሳ ታሪክ ነው። ሐቂቃ በአንድ ወቅት አቡ ሱፊያን፣ አቡ ጃህል ወይም አምር ብን ሂሻም፣ ሌላ ታላቅ እንዲሁ የቁረይሾች መሪ ሶስቱም ፈጅር ላይ እየመጡ ለነቢያችንን ድምፅ ያዳምጡ ነበር። በአንድ ላይ ሳይሆን ተደብቀው ተለያየ ቦታ። ግን አንድ ቀን ሲያዳምጡ አዳምጠው ሲመለሱ ተገናኙና ለምን መጣህ ሲባባሉ ሁሉም አንድ አይነት ነው ያመጣቸው ጉዳይ፣ የነቢዩን አለይሂ ሰላቱ ወሰላም ድምፅ መስማት። ሐቂቃ የመካ ቁረይሾች፣ የመካ መሪዎች የነቢዩ ጠላቶች ናቸው። ግን የነቢዩን ድምፅ ለመስማት በፈጅር ሰዓቱም ፈጅር ሰው እንቅልፍ በሚተኛበት እነሱ በማይነሱበት ማለት ሰዎች በማይነሱበት በማያያቸው ቦታ። ነገር ግን በኋላ ላይ ተማማሉ። በቃ ከዚህ በኋላ ሁላችንም አንሰማም፣ በቃ ከዚህ በኋላ እንዳንሰማ ተባብለው ተለያዩ። የመጀመሪያ ቀን ማለት ነው። ግን በሁለተኛውም ቀን እንደዚሁ ፈጅር ላይ ልክ ሁላቸውም አዳምጠው ሲመለሱ እዛው ቦታ ላይ ተገናኙ። አሁንም ተነጋገሩ ማለት እንዴት ትናንትና ተነጋግረን አልነበር? ተማምለን አልነበር? ቃል ተገባብተን አልነበረም? አዎ ተባብለን ነበር፣ ግን ከአሁን በኋላ በቃ ቃል እንገባባ ተባሉ። አሁንም እነዚህም ሰዎች አሁን ቃል ተገባብተው በሁለተኛው ቀን ተለያዩ። በሶስተኛውም ቀን ሁላቸውም አዳምጠው ሲመለሱ አሁንም ተገናኙ። አሁንም እንዴት እንደዚህ ተባብለን ነበር? አዎ ተባብለን ነበር፣ ግን ስለዚህ ካሁን በኋላ በቃ እንዳንመጣ ተባብለው ተገዝተው ተማምለው ካሁን በኋላ እንዳንገናኝ ተባብለው ተለያዩ እና የነቢያችን አለይሂ ሰላቱ ወሰላም ድምፃቸውን ብቻ ሳይሆን መልእክቱ የአላህ ሱብሓነሁ ወተዓላ ቁርአን በጣም ይስብ ነበር ማለት ነው። ነበር ሳይሆን አሁንም ይስባል። የዛ አይነት ቀልብ አላህ እንዲሰጠን የለመን ሰዎችን በቁርአን ብቻ መሳብ የሚችሉ ነበሩ ነቢያችን አለይሂ ሰላቱ ሰላም። እንግዲህ የነቢዩንም መንገድ አሁንም ይዞ ለሌሎች አስተላልፋለሁ የሚል ሰው ከቁርአን የበለጠ ሰዎችን የሚስብና ከቁርአን የበለጠ ሰዎችን አትራክት የሚያደርግ ነገር የለም ማለት ነው። እና ይሄም ጡፈይል ኢብኑ አምር የተባለው ሰው የነቢያችንን አለይሂ ሰላቱ ሰላም ከድምፅ ከሰማ በኋላ ወይ ሐክ ያ ጡፈይል፣ ምን አይነቱ ሰው ነኝ እኔ? ራሴ በራሴ አልወስንም እንዴ? ምንድን ነው እኔ ማልቀበለው ከሆነ አልቀበለውም፣ የምቀበለው ከሆነ እቀበለዋለሁ፣ እንዴት በሰው ባለኝ እመራለሁ? በማለት ራሱ ወቀሰና ነቢያችንን አለይሂ ሰላቱ ወሰላም ተከተላቸው ወደ ቤታቸው በሚሄዱበት ጊዜ። ከዛ በኋላ ነገራቸው ማለት እኔ ወደ መካ በሚመጣበት ጊዜ አንተን እንዳልሰማክ እንዳላዳምጥክ ተበክሬ ነው የመጣሁት የገባሁት። ነገር ግን አላህ ሱብሓነሁ ወተዓላ እንዲሁ እኔ ያንተን ድምፅ መስማት ፈልጎ አንተ ስር እንድሰግድ አደረገኝ። ድምፅህን ሰማሁኝ። የምትናገረው ነገር የሰው ንግግር አይደለም፣ የምትናገረው ንግግር የተለየ ነው። ስለዚህ እስኪ ይዘው የመጣኸውን ነገር አቅርብልኝ በማለት ነቢያችን አለይሂ ሰላቱ ሰላም ጠይቃቸው። ነቢዩም አለይሂ ሰላቱ ወሰላም ስለ እስልምና ነገሩት። እዛው ባለበት ነበር እስልምናን የተቀበለው፣ እምነቱን የተቀበለው ማለት ነው። እንግዲህ ያው ጡፈይል ኢብኑ አምር ገጣሚ ነበረ። ንግግርን መረዳት ይችላል፣ የሚተላለፉትን መልእክቶች መረዳት ይችላልና ቁርአን በቀረበበት እምነቱ በቀረበበት ጊዜ እስልምናን ተቀብሎ
እስልምናን ደገፈ ማለት ነው። እንግዲህ ነቢያችን አለይሂ ሰላቱ ሰላም ከመካ ውጪ ለመጀመሪያ ጊዜ እነዚህን ሰዎች ወደ እስልምና እያስገቡ መጡ ማለት ነው። ይሄ ለቁረይሾች ከፍተኛ ራስ ምታት ነበር። ዑመር ከውስጥ መስለሙ፣ ከውጭ ደግሞ ከመካ ውጪ ጦፈይል ኢብኑ አምር እንዲሁ ከአውስ ጎሳ አንድ ሰው መስለሙ የመካ ቁረይሾችን እያሳሰባቸው መጣ። ምክንያቱም እንደገና ደግሞ ብዙ ሰዎች በርካታ ሰዎች ሀበሻ ሄደው ከለላ እንደተሰጣቸውና እዛ አምልኮታቸውን እየፈጸሙ እንደሆነም ያውቃሉ። ወደ ሀበሻ ጥገኝነት የጠየቁትም ሰዎች እንደዚሁ ይረዳሉ። የሀበሻውን መሪ ለማማለል የላኳቸው ሰዎች ምንም ሳይሳካላቸው እንደተመለሱ መምጣታቸው ደግሞ ሌላ ትልቅ ራስ ምታት ነበር። ማለት ነቢያችን አለይሂ ሰላቱ ሰላም የውስጥ ቡንያ ወይም የውስጥ መሰረተ ልማታቸውን በጣም እያጠናከሩ መጡ። ከጎረቤት ጋር ግንኙነት እየፈጠሩ ነው፣ እያሰለሙ ነው። እንዲሁ ደግሞ ባህር ተሻግረው ሀገር አቋርጠው ደግሞ ከሌላ እምነት ካላቸው አካላት ጋር ያደረጉት ግንኙነት፣ የተሳካላቸው ግንኙነት ቁረይሽን እጅግ በጣም እያሳሰባት መጣ። ስለዚህ በጣም ትልቅ መረብ ነበር ነቢያችን አለይሂ ሰላቱ ሰላም የዘረጉት ማለት ነው። ስትራቴጂካሊ እስልምና ጠባብ እንዳልሆነ፣ በጎጥ የታጠረ እንዳልሆነ፣ ብሔር ተራማጅ ከብሔር ተራምዶ ብዙ ብሔሮችን የሚያካትት ዓለም አቀፋዊ እምነት መሆኑን ከወዲሁ እንግዲህ ከመካ ከ40 ቁጥር ሳያልፉ ይህን ስራ መስራት ይዘዋል ማለት ነው ነቢያችን አለይሂ ሰላቱ ሰላም። ስለዚህ ቁረይሾችም ረጅም ሀሳቢ ስለነበሩ ይሄ ምን እንደምታ እንዳለው ስለሚረዱ እጅግ በጣም እንትን ብሏቸው አሳስቧቸው ነበር ማለት ነው። እነዚህ 3 ክስተቶች ነቢዩ በተላኩ በ6 ወይም በ7ኛው ዓመት የተከሰቱ ሲሆን ያ ይላገጥበትና ያጥላሉት የነበረው ሃይማኖት ዛሬ የቁረይሽ የህልውና ጉዳይ ሆኗል። ማለት ቁረይሾች የህልውና ጉዳያችን ብለው እንዲይዙት አስገድዷቸዋል ማለት ነው። በዚህ ሰዓት ነበር እንግዲህ እስከ ዛሬ ድረስ ሲያላግጡበት፣ ሲሰድቡት፣ ያመኑትን ሰዎች ሲያሰቃዩበት፣ ነቢያችንን ሲያሰቃዩበት፣ አቡ ጧሊብን ሲያፋጥጡበት የነበረው ነገር ተቀየረ ማለት ነው። ተቀይሮ የውስጥ ግንባታውን ማጠናከር ብቻ ሳይሆን ከጎረቤት ጋር ግንኙነት እየመሰረተ ዓለም አቀፍ ግንኙነት እየመሰረተ መጣ ማለት ነው። ስለዚህ ይሄ እጅግ በጣም አሳሳቢ ነበር ለቁረይሾችና ለህልውናቸው። እንግዲህ እሳቸው የያዙትን እምነት ጠብቀው ለማቆየት ወይንም ደግሞ ለመኖር ያለመኖር፣ ሀብታም የመሆን ያለመሆን፣ ስልጣን ላይ መቆየት ያለመቆየት አድርገው ወሰዱት ማለት ነው። እንግዲህ እስካሁን በሙሐመድና በተከታዮች ላይ ብቻ አድርገውት የነበረውን ጥቃት ወደ ሙሐመድ አጋዥና አጋር ጎሳዎች እንዲሰፋ ወሰኑ። ማለት ነቢያችን አለይሂ ሰላቱ ሰላም ከለላ የሚሰጣቸው አቡ ጧሊብ ነው። አቡ ጧሊብ ደግሞ ከጀርባው የራሱ ጎሳዎች አሉት፣ የራሱ ጎሳ አለው። ጎሳውን ሊያግዝ የሚችል ደግሞ አካል አለ። ስለዚህ እነዚህ አካል መለየት አለባቸው ወደሚል አዝማሚያ ሄዱ ማለት ነው። ለዚህም የመጀመሪያው ተግባር በኒ ሃሽምን ከነቢዩ መነጠል ነው። በኒ ሃሽምን ከአቡ ጧሊብ መነጠል ነው የመጀመሪያ እርምጃቸው መሆን እንደሚገባ ብለው አሰቡ ማለት ነው። እነዚህ የመካ ቁረይሾች ዑትባና ሸይባ ወንድማማቾቹ፣ አቡ ሱፊያን፣ አቡል በክተሪ፣ አስወድ ኢብኑ አልሙጠሊብ፣ አቡ ጀህል፣ ወሊድ ኢብኑ ሙጊራ፣ ኑበይህና ሙነቢህ እንዲሁም ዓስ ኢብኑ ዋኢልን ያካተተ ልዑክ ወደ በኒ ሃሽም ጎሳ መሪ ወደ ሆነው አቡ ጧሊብ እንዲሄድ አደረጉ። እነዚህን ያካተተ ልዑክ፣ እነዚህ የብዙ ጎሳዎች መሪ የነበሩ ሰዎች ናቸው። ከዚያም ለአቡ ጧሊብ አንድ የድርድር ሀሳብ አቀረቡለት። ድርድር ሀሳቡ ያው እሱ ከጎሳው፣ ጎሳው ከእሱ፣ እሱ ደግሞ ከሙሐመድ እንዲነጠል ለሚያደርግ ማለት ነው። አቡ ጧሊብ ሆይ የወንድምህ ልጅ ጌታችንን ሰደበ፣ ዲናችንን አነወረ፣ ህልማችንን አረከሰ፣ አባቶቻችንን አጠመመ። ስለሆነም ወይ ከኛ ልታሳርፈው አለበለዚያ ለኛ አሳልፈ ልትሰጠው ይገባል በማለት ይህን ሀሳብ አቀረቡለት። ለኛ አሳልፈ ልትሰጠው፣ እኛ ልንገድለው ማለት ነው።
እዚህን ጊዜ ያው አቡ ጣሊብ ከነሱ ጋር መጋፈጥን አልፈለጉም። ምክንያቱም ዘመዶቻቸው ናቸው። አቡ ጣሊብ የተለሳለሰ መልስ ሰጥተው ከነሱ ጋር ከተጨዋወቱ በኋላ እንዲመለሱ አደረጓቸው ማለት ነው። ግን ረሱል አለይሂ ሰላም ዳዕዋቸውን አያቋርጡ ቀጠሉ። አሁን ከበፊቱ በተሻለ አሁንም የቁረይሽ ልኡክ ወደ አቡ ጣሊብ በመምጣት ይህን የወንድምህን ልጅ ታሳርፍልን ዘንድ ብንጎተኩትም ልታሳርፉ አልቻልክም። ከዚህ በኋላ የማታሳርፍልን ከሆነ እስክንጠፋፋ ድረስ ልንደርስ እንችላለን በማለት አቡ ጣሊብን የመጨረሻ ማስጠንቀቂያ ሰጡት ማለት ነው። አሁን አቡ ጣሊብ ነገሩ በጣም እንደተካረረና ከባድ ሁኔታ ውስጥ እንደደረሰ ተረዱ። አቡ ጣሊብ ምንም እንኳ የነቢያችን አለይሂ ሰላም እምነት ባይቀበሉም እንኳ ነገር ግን ለነቢዩ አለይሂ ሰላም ከለላ በመስጠት ትልቅ ሚና ተጫውተዋል በእስልምና ታሪክ እና አቡ ጣሊብን በዚህ መልኩ አስጠነቀቋቸው። የመካ ቁረይሾች እንጠፋፋለን የሚል ማስጠንቀቂያ ሰጧቸው። እንግዲህ አቡ ጣሊብ እዚህ ደረጃ እንዲደርስ ነገሩ ሁሉ አልፈለጉም። ምክንያቱም መጠፋፋት ደረጃ ደረሱ ማለት ሁሉም ቁረይሽ ያልቃል ማለት ነው። ምክንያቱም እሳቸውም ከጀርባቸው የተለያየ ጎሳ ስላለ ማለት ነው። አቡ ጣሊብ ነገሩ ከበዳቸው። ግን ከወገኖቻቸው መነጣጠል የሆነ ከወገኖቻቸው ጋር መፋጠጥ መጋፈጥ ቢከብዳቸውም የወንድማቸውን ልጅ ግን አሳልፎ መስጠት የማይታሰብ መሆኑን እምነታቸው ነበር። ከዚያም ነቢዩን በማስጠራት የወንድሜ ልጅ ሆይ ወገኖች መጥተው እንዲህ አሉኝና እኔንም አንተንም ይህን ነገር በመተው አድነን በማለት ለነቢያችን አለይሂ ሰላም አቀረቡላቸው። የቀረበላቸውን ሀሳብ እኔም ሆንኩኝ አንተ የማንችለውን አታሸከመኝ በማለት ለነቢያችን አለይሂ ሰላም ሊያሳዝን የሚችልን ቃል ተናገሯቸው። አቡ ጣሊብ እየተንሸራተተ ነው የሚል ነቢያችን አለይሂ ሰላም ውስጣቸው ተሰማቸው። ማለት ከነበረበት አቋሙ ትንሽ እየቀነሰ ነው፣ አጎቴ ከለላ መስጠቱን ሊተው ነው የሚል ሀሳብ በውስጣቸው አደረና ነቢያችን አለይሂ ሰላም አጎቴ ሆይ ፀሐይ በቀኝ እጄ ጨረቃ በግራ እጄ ቢቀመጡልኝ እንኳን የያዝኩትን ነገር እስካሸንፍ ወይንም እኔ እስከምጠፋ ድረስ የምተው አይደለሁም በማለት ለአቡ ጣሊብ የመጨረሻ ቁርጥ ውሳኔያቸውን ነገሯቸው። ነቢያችን አለይሂ ሰላም ለው ወضዑ الشمس في يميني والقمر في يساري على أن أترك هذا الدين ما تركته حتى أهلك دونه እኔ እስክጠፋ ወይንም ደግሞ حتى يظهره الله أو أهلك دينه أو أهلك دونه ወይኔ እስክጠፋ ወይ እሱ ደግሞ አሸናፊ ሆኖ እስከሚወጣ ድረስ አልተውም በማለት ቁርጥ አቋማቸውን ለአቡ ጣሊብ አቀረቡላቸው ነቢያችን አለይሂ ሰላም። አቡ ጣሊብም ዝም አላሉም። ጉዳዩ ይህን ያክል የጠነከረና የወንድሜ ልጅ እምነት እንዲህ አይነት ከጎለበተ እሳቸውም ቆራጥ ሆኑ። ምን አሉ? ጉዳይህን ይዘህ ተጓዝ፣ የወደድከውን ስራ ይዘህ ተጓዝ፣ በአላህ ይሁንብኝ በአላህ እምላለሁ ለማንም ለምንም አሳልፌ አልሰጥህም በማለት እሳቸውም ቁርጥ ውሳኔያቸውን አሳለፉ። ቀጣዩን በሚቀጥለው ፕሮግራም እናቀርባለን። ሰላሙ አለይኩም ወራህመቱላህ።